شروط شروط منها ድንች ድንች አይደለም ምንድን ነበር ያለው? ጓላሽ ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ምሳ እናዘጋጃለን። ትንሽ ጠፍቻለሁ። እንግዲህ የጠፋሁበትን ምክንያት በዛኛው ቻናሌ ላይ ገልጽላችኋለሁ። ለማንኛውም አሁን ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። እሺ ለመስራት የሚያስፈልገን የሽምብራ ዱቄት ነው። እኔ የምጠቀመው ይሄን የምታዩትን የሽምብራ ዱቄት ነው እና ጥሬ ሽምብራ ተፈጭቶ ማለት ነው። እሱን ሳህን ላይ ካረኩኝ በኋላ ትንሽዬ የተፈጨ ኮረሪማ አረግበታለሁ፣ በርበሬ እና ጨው አድርጌ በዘይት አሸዋለሁ። በደንብ አድርጌ በዘይት ከለወስኩት በኋላ ሞቅ ያለ ውሃ ለብ ያለ ውሃ አድርገን ጠብ እያደረግን እናቦከዋለን። በጣም ወፍራም ስለሆነ የምንፈልገው ውሃውን ባንዴ መጨመር የለብንም። ጠብ እያደረግን እናቦከዋለን። በደንብ አድርገን ማሸት አለብን። ስንሰራው እንዳይፈረፈርብን በደንብ አድርገን እናሸዋለን በደረቁ። ልክ እንደዚህ እንደምታዩት በደንብ አድርጌ ካሸሁት በኋላ በቅርጽ መስራት እንጀምራለን። ማድበልበልም እንችላለን፣ በጥምጥፍም እንችላለን። በፈለጋችሁት ዲዛይን መስራት ነው። በሹካም በማንኪያም መሸለም እንችላለን። በደንብ ስንሸልሙ ልክ እንዳንባሻ በጣም ያምራልና እንደዛ እናደርጋለን። ያው ጊዜ የሚወስድ ስለሆነ መጀመሪያ ይሄንን ነው የምናዘጋጀውና ቁጭ ብዬ ይሄንን እስከምጨርስ ድረስ ሁሉንም እንደዛው አደርጋለሁ። እንደምታዩት በሚያማምሩ ሁኔታ አሳምረዋለሁ። የምትፈልጉትን ነገር መስራት ትችላላችሁ። ይሄንማ ከልጆች ጋር በሰሩት ራሱ በጣም ነው ደስ የሚለው። ቁጭ ብለው በዚህ እያድበለበሉ ራሱ እንደ ጨዋታ ነው የሚሰሩትና በጣም ደስ ይላል። እና በመቀጠል ምጣዳችንን እናሰማና በእንጀራ መጋገሪያ ምጣድ ላይ እናበስለዋለን። እንደምታዩት ቆንጆ ሆኖ በስሏል። አሁን መቀዝቀዝ አለበት። እስከዛ ድረስ ወደ ቁሌቱን ወደ መስራት እንሄዳለን ማለት ነው። ያው እንደምታውቁት እንግዲህ የሽምብራ አሳ ሲሰራ ሽንኩርት ይፈልጋል። ልክ እንደ ዶሮ ነው። ቁሌቱ በጣም ቆንጆ ተደርጎ መሰራት አለበት፣ ልክ እንደ ዶሮ ማለት ነው። ስለዚህ ሽንኩርቱን በዛ አድርጌ ነው እንትን እምለው የማበስለው። ሽንኩርቱን እንደዚህ አብስየዋለሁ። ትንሽዬ ከላዩ ላይ ጨው አረግበታለሁ። የራሱን ውሃ እስከሚጨርስ ድረስ በደንብ አድርጌ ካበሰልኩ በኋላ በመቀጠል በርበሬ አደርጋለሁ። እንዳልኳችሁ ልክ እንደ ዶሮ ነው የምንሰራው አይደለ? ስለዚህ በርበሬውንም በዛ አድርገን ጠቃ አድርገን ነው የምንጨምረው። ቀላ ሲል ደስ ይላል። በርበሬውን ካረኩ በኋላ ደግሞ ከበርበሬው ጋር በደንብ አድርጌ አሸዋለሁ። በርበሬውና ሽንኩርቱን ብቻውን በደንብ አድርገን እናሻለን፣ ዘይቱን ከመጨመሬ በፊት። እኔ የወራ ዘይት ስለሆነ የምጠቀመው ብዙ ጊዜ በርበሬውን ነው በደንብ ቅድሚያ ማበስለው፣ ምክንያቱም ከዘይቱ ጋር ማንጨርጨር ስለማልፈልግ በርበሬውን በደንብ ካበሰልኩ በኋላ ነው ዘይት የምጨምረው። እንደምታዩት በደንብ ካበሰልኩ በኋላ ዘይቱን ጨምራለሁ። ከዘይቱ ጋር ደግሞ እየተወሰነ ያህል አበስለዋለሁ። እንደምታዩት እንደዚህ ካበሰልኩኝ በኋላ የምፈልገውን ቅመማ ቅመም ጨምራለሁ። እናንተ የምትፈልጉትን ማንኛውንም የምትወዱትን ቅመማ ቅመም አድርጉበት። ከቅመሙ ጋር በደንብ አርጌ እሽት አርጌ ካበሰልኩት ካቁላላሁት በኋላ ሶስ አረግበታለሁ። የቲማቲም ሶስ፣ ቲማቲም ድልህ ወይም ደግሞ ቲማቲም ድቅቅ አርገን ከትፈን ማድረግ እንችላለን። ትንሽ ማቃጠሉን ይቀንስልናል፣ በተለይ ለልጆች ስንሰራ። ከሱ ጋር ደግሞ ትንሽ ካበሰልኩት በኋላ በውሃ ፋንታ እኔ የቬጂቴብል ብሮዝ ነው የምጠቀመው። ውሃ ከመጨመርበት ይሄንን ሳረገው በጣም ቆንጆ ጣዕም ይሰጠዋል። ስለዚህ ይሄንን ባለፈው የገዛው ስለነበረኝ እሱን ነው የምጠቀመው። በሱን የከለስኩትኝ። ከዛ ክልስ አርጌ ከድ እናደርገዋለሁ። እሻውን እንደዚህ የከለስኩት ውሃውን ፈልቷል። ትንሽ ተክተክ ካለ በኋላ ቅድም ያዘጋጀነውን የሽምብራ አሳውን እንጨምርበታለን። ከዛ በኋላ ትንሽ ነው የምናበስለው፣ ብዙ ማቆየት አይጠበቅብንም። እሳቱ ላይ ትንሽ የተወሰነ ካበሰልኩት በኋላ እሳቱን አጥፍቼ እዛው ላይ ነው የምተወው። ቀዝቀዝ ማለት አለበት ከማቅረቤ በፊት ማለት ነው። በደንብ ውስጡ እንዲገባ ግን የተወሰነ ደቂቃ አበስለዋለሁ። እዚህ ጋር ካስፈለገ ጨው ጨምራለሁ። እኔ ግን አላስፈለገኝም። ቅድም የጨመርኩትን ጨው በቂ ሆኖ ስላገኘሁት አሁን እሳቱን አጥፍቼ እሳቱ ላይ ተዋለሁ። ምግባችን ደርሷል። ለካ ካሜራው ሳታ ለማቀበል ማንነች ምን ይሰራው ይመስላል? ወጥ ነው። ወጥ ነው ይለኛል። ላይ ይሻል ወጥማ ነው የሰራሁት። ምን አይነት ወጥ የሰራሁት? ሽሮ ወጥ። ምን ነው
ድንች ድንች አይደለም። እንደምታዩት በጣም ነው የሚያምረው። በስማም ቆንጆ ነው። እንጀራውም ትኩስ ነው። ዛሬ ነው የተጋገረው። በቃ እንብላ። አሪፍ አይደል? ምን እንደሆነ አሁንም አላወቅም አይደል አንተ? ጉላሽ እንብላ። በጣም አሪፍ ነው። እንደዚህ እንደምታዩት እንጀራም ዛሬ ነው የጋገርኩትና ትንሽ ደከም ብሎኛል፣ ግን በጣም ቆንጆ ነው ብዬ አስባለሁ። በነገራችሁ ላይ ብዙም አልወድም እኔ ሽምብራ ሳ ውሃ ሆኖ ብቻ ነው የምወደው። ሽምብራ ሳ ነው እንዴ? አይ ምንድን ነው ምንድን ነበር ያለው? ጓላሽ ግን እኮ በጣም የሚጣፍጠው ግን እኮ ዋናው ሽምብራ ሳ ቁሌቱ አይደል? ዋና ቁሌቱ ነው። ያ ጨው ነው አይገባው የሚባለው እሱ ነገር። ጨው አድርጌ ነው የምሰራው እኔ ስሰራ። ይኸው ቅባቱን በደንብ ገብቶታል። ላጉርስክ? እኔ ስራ ላይ ነኝ ያለሁት። ወይ ላጉርስክ እስኪ። ቴንክ ነው ወደዚህ እባክህ ነው ወደዚህ አትቀልድ። በጣም የሚገርም ነው። ስማ አንቺ ሙያሽ ይዘርዘርልሽ። በኮፒራይት እንዳትጠየቅ። በጣም አሪፍ ነው። እኔም ልቀምሰው ነው እንትኑ ግን ቴስቱ አሪፍ ነው። ቀሊና በጣም የሚጣፍጠው በርበሬ ውስጡ አልቄ ስለምልበት እኔ ብዙም እንትን አይደለም፣ ግን በጣም ቆንጆ ነው። እኔ ቁሌቱን ነው የምወደው። ልጆቹ ይሄን ይወዱታል። አዶን ራሱ ሲወድ በጣም ወደውት ነው የበሉትና እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። ከጠፋው በኋላ ከስንት ጊዜ በኋላ ተመልሼ መጥቻለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ከዚህ በፊት ለነገሩ ሰርቻለሁ። ዛሬ አነስ አድርጌ እንግዲህ ትንሽ ከስለጠፋው በዚህ በመለስ ይሻላል ብዬ ነው። ያ ቴንክ ፎር ዋቺንግ ባይ ባይ። በሌላ ቪዲዮ እንገናኝ። እሺ